ዜነብ ከቤት ወጥታ ወደ እነቱ ላይ ቤት ስታማተር ቤቱ በእሳት እየተቀጣጠለ ነበር። ዜነብ አቅላውን ስታ በድንጋጤ እየሮጠች በሩን ለመክፈት ስትሞክር በሩ ተቆልፎ ነበር። አልከፈት ይላታል። እሳቱ ከውስጥ እየተቀጣጠለ ቤት ውስጥ ያሉ እቃዎች በሙሉ እየነደዱ ይገኛሉ። ካድርም ከተኛችበት በድንጋጤ ነቅታለች። ዜነብ በሩን ለመክፈት ትሞክራለች፣ ግን አልቻለችም። እሳቱ ቀስ በቀስ ቤቱን ሙሉ እያዳረሰ ካድር ጋር እየደረሰ ነው። ዜነብ የምታደርገው ነገር ሲጠፋባት ድንጋይ አንስታ የመስኮቱን መስተዋት ሰብራ ካድር ቀስ እያለች በመስኮቱ እንድትወጣ ታስደርጋለች። ወዲያውን የሰፈሩ ሰው መጥቶ እሳቱን ለማጥፋት ውሃ መርጨት መረባረብ ይጀምራሉ። ዜነብ ካድርን እያባበለቻት አይዞች ትላለች። ካድር ግን ከእሳቱ ቃጠሎ በላይ ለቢራክ ሰርታ የሰጠችውን የአንገት ሐብል ስጦታ እሷ ደግሞ ቆሻሻ ውስጥ መጣሏ ክፉኛ እንዳሳዝናት ትነግራለች። ዜነብ ለካድር እያዘነች ቢራክ ላይ በጣም ትበሳጫለች። ዜነብ ካድርን ይዛ ቀጥታ ያመራችው ወደ ትልቁ ቤት ነበር። ምን እያረግሽ ነው? ለምንድነው ይዘሻት የመጣሽው? እቺ ምንም ማታቅጻለሽ ለነዛ ለማይረቡ ሰዎች ሰተሽ እያሰቃየሻት ነው አይደል? እውነት አንቺ ነሽ እናቷ? በማያገባሽ አትግቢ። አሁን ልጅቷን ወደ አመጣሽበት ቦታ መልሽ። ልክ እንደ እናቷ ሆነሽ የሚያስፈልጋትን ሁሉ ታደርጊያለሽ። ካድርም ከዚህ በኋላ እዚህ ትሆናለች። እኔም ብሆን የትም አልሄድም። ከካድር ጋር እዚሁ ነው የምሆነው። ጃን ወንድሜ፣ አምቡላንሱ የት አለ? ጃን አምቡላንሱ የት አለ? እየመጣ ነው ወንድሜ፣ እየመጣ ነው። ይኸው ደርሷል። እባክህን ወንድሜ ምንም እንዳትሆን፣ አይንን ግለጥ ወንድሜ፣ ንቃ እባክህን። ቆይ ማን ነው እዚህ እንድትቆይ ፍቃድ የሰጠሽ? የአንቺ ፍቃድ አያስፈልገኝም። በሀያልና በየኪል ህይወት ላይ ስትጫወቺ ዝም አልልሽም። ተይ እባክሽ። አንቺ ማነሽና ለልጆች የምትጨነቂው ማነሽ? ቆይ እናታቸው አንቺ ነሽ? አንቺ እናትነት ማየን እኮ መውለድ ብቻ እናት አያስብልም። አንቺ እውነተኛ እናት ብትሆኚ እሷ የሰጠችሽን ያንን ስጦታ ቆሻሻ መጣያው ሳጥይም ነበር። ካድር ልጄ ምን ተባብለን ነበር? እኔና አንቺ ተስማምተን ነበር አይደል? ወደዚህ እንደማትመጪ ተስማምተን ነበር። ቃል ገብተሽልኝ ነበር። እኔ ደግሞ ቃሉን ማያከብር ልጅ አልወድም። ቆይ ልጅቷ ምን አድርጊ ነው የምትያት? ልጅቷ ትሙት እንዴ? ልጅሽን የምታያት ልጅሽን የምትገዣት በማስፈራራት ነው ማለት ነው? በልጅና በኔ መካከል ጣልቃ አትግቢ። አያገባሽም። ምን በልጅና በኔ አፍሽን ሞልተሽ ልጄት ያለሽ? እንዴት ብትደፍሪ ነው ባክሽ እንደዛ የምትይው? በእውነት በጣም ደፋር ሴት ነሽ። ዛሬ ልጄ ናት የምትያትን ልጅ አሽቀንጥረሽ ለነዛ ለማይረቡ ሰዎች ሰጠሽ። እነሱ ደግሞ እችን ምንም አታቅጻለች ባዶ ቤት ውስጥ ቆልፎባት ሄዱ። ከዛ ምን ተፈጠረ? ብቻዋን እያለች ቤት ውስጥ እሳት ተነሳ። ካድር ማንም የሚረዳት አልነበረም። ብቻውን አንድ ቤት ውስጥ እሳት እየነደደባት ነበር። ምን እያለች ነው? ዛሬ ልጄ ናት የምትያት ልጅ በእሳት ተቃጥላ ልትሞት ነበር። ሕይወቷን ልታጣ ነበር። እኔ ባልደርስ ዛሬ ሟች ነበረች። በሕይወት አታገኛትም ነበር። እሺ የተፈጠረውን ነገር እኔ እንዲስተካከል አደርጋለሁ። አሁን ወደ ቤቷ ይዘሻት ሂጂ። ወዴትም አትሄድም። ምንም ነገር ከማንም ጋር የምታወሪው ነገር የለም። ከዚህ በኋላ ካድር እዚህ ቤት ነው የምትኖረው። አንቺ ነሽ ወሰንሽው ማለት ነው? በፍጹም እዚህ ቤት ውስጥ አትኖሪም። ትኖራለች። ካድርም እኔም እዚህ ቤት ውስጥ ነው የምንኖረው። በፍጹም ከዚህ የትም አትሄድም። በገዛ ቤት ውስጥ ገብተሽ ከኔ ጋር እየተከራከርሽ ነው። የአንቺ ቤት አይደለም፣ የስርዓት ቤት ነው። ካድር ወዴ ነይ፣ ወደ ውስጥ ንግባ። እዚህ ብርድ አለ። ነይ። በመጨረሻም ለጂያን አምቡላንስ መጥቶ ስርዓትና ጂያን ወንድማቸውን አፋብሰውት አምቡላንስ ውስጥ አስገብተው ወደ ሆስፒታል ይደርሳሉ። ሀያልና ይኪል በካድርና በዜነብ መምጣት በጣም ተደስተዋል። በተለይ ሀያል ደስታዋ ወደር አልነበረውም። ሁሉም ተሰብስበው የካድር ክፍል ውስጥ እየተሳሳቁ እየተጫወቱ፣ ቢራክ በበሩ አሻግራ እያየች በንዴት ውስጧ እሳት ይነዳል። ቱላይና ባሏ ጉዳቸውን ሳያውቁ በሄዱበት የሰርግ ዝግጅት ላይ በልተው ጠጥተው ጨፍረው አገር ሰላም ነው ብሎ ወደ ቤታቸው ሲመጡ የጠበቃቸው ሌላ ነገር ነበር። የቤታቸው ዕቃ ሙሉ ተቃጥሎ የሰፈር ሰው እጅ ላይ አስቀምጦላቸዋል። ያላቸው ንብረት አንድ ባንድ ሁሉም ተቃጥለዋል። ቱላይ ባል ከካድር መጥፋት በላይ የንብረቶቹ መቃጠል እያንገበገቡና ያስጨነቀው ጉዳይ ነበር። ቱላይ ካድርን ማን ይሁን ወሰዳት፣ የት ይሁን ያለችው እያለች እያብሰለሰለች ስልክ ይደውልላታል። ወይዘሮ ቢራክ እንዴት አመሸሽ? ደህና ነሽ? እናንተ እያላችሁ ምን ደህና ሆናለ? አንዲት ሕፃን ልጅ ለመያዝ ከብዷችሁ ይኸው ለእኔም ሰላም ይነሳችሁ። በእናንተ ምክንያት ካድር ተመልሳ መጣች። ልጅቷን በድጋሚ እንዳታስገፏት በአግባቡ ያዟት ብዬ ነግሬያችሁ፣ እናንተ ግን እሷን ትታችሁ ቤታችሁ ውስጥ እሳት ተነሳ። ከዛ ምን ተፈጠረ? ማንም አልነበረም። ካድር እዛ እሳት ውስጥ ለብቻዋ ነበረች፣ ብቻዋን። ወይዘሮ ቢራክ እንደዚህ አይነት ነገር ያጋጥማል። የአጋጣሚ ጉዳይ ሆኖ አጋጣሚ
ስለምን አጋጣሚ ነው የምታወሪው? እናንተ ዛቅላችሁ ስታችሁ ስትስረከረኩ ቤት ውስጥ እሳት ተነሳ። ካደር በዛ እሳት ውስጥ ሆና የሚረዳት የሚያድናት ሰው ትፈልግ ነበር። ማንም አልነበረም። ከዛ ምን ተፈጠረ? ጀግናዋን ዜናብ መጣ። ከዛ እሳት አዳነቻት። ቆይ እንዴት አንዲት ሕፃን ልጅ ለመያዝ እናንተ እንደዚህ ይከብዳችኋል? የማትረቡ ናቸው። ይኸውልሽ አሁን በደንብ አዳምጪኝ። እናንተ ቤት ውስጥ የቆሻሻ መሰብሰቢያ ውስጥ አንድ በገመድ የተሰራ ሀብል አለ። ካደር ለእኔ ሰጣኝ ነበር። ቅድም አፈላልጋችሁት ነገ በጠዋት ይዛችሁልኝ ነው። ይሄ ሀብል ካልተገኘ እች ልጅ በፍጹም ወደዛ አትመለስም። ለዛሬ ብቻ እንደምንም ብዬ ታገሳታለሁ። ነገ ግን በፍጹም እዚህ አታድርም። ያንን ሀብል ታመጣላችሁ፣ ወደዛ ቤት ትመለሳለች። እሺ ወይዘሮ ቤራክ ምንም አታስቢ፣ ሀብሉን ፈልገን እናመጣለን። ጂያን ሆስፒታል ደርሶ ሕክምና እየተደረገለት ነው። ፖሊሶች ወደ ሆስፒታል መጥተው ስለ አደጋው ከጂያን ቃሉን ይቀበላሉ። ስርዓት የተፈጠረውን ነገር ለእናቱ ለመናገር ጉዳዩን አረጋግቶ በስልክ ሳይሆን በአካል ሄዶ ለእናቱን ለመናገር ወደ ቤት እየሄደ ይገኛል። አያል ዜናብ ወደ ቤት በመመለሷ በጣም ደስ ቢላትም ነገር ግን ትምህርት ቤት ውስጥ ራሷን ስታ መውደቋ እንዲሁም መድኃኒት መጠቀሟን በፍጹም እናቷን እንዳታውቅ በጣም ፈርታለች። ደጋግማ ለዜናብ ለእናቴ እንዳትነግር እያለች ለዜናብ ትነግራታለች። መጨረሻም ሰራት ወደ ቤት ይደርሳል። ሰራት ከመኪና ሲወርድ ዜናብን ነበር ያያት። ሰራት ያለበት ሁኔታ ነው እንጂ ዜናብን በድጋሚ እሱ ቤት በማየቱ በጣም ተደስቷል። ሰራት ወደ ውስጥ ገብቶ የጂያንን መጎዳት እንደምንም ብሎ ለእናቱ አባብሎ ለመናገር ይሞክራል። ቤተሰቡ በሙሉ ይህንን ሲሰሙ እየተደናገጡ በጥድፊያ ከቤት ወጥቶ ወደ ሆስፒታል ያመራሉ። ምንድነው ያረጋችሁት እናንተ የማትረቡ? ምን ነበር ያልኳችሁ? እናንተ ምንድነው ያረጋችሁት? ያንን ሰውዬ ይዛችሁ ወደ እኔ ጋር ነው ሰራትን ግደሉ ብዬ ላኳችሁ። እናንተ ግን ምንድነው የሰራችሁት? ጂያን ላይ ተኩሷችሁበት ያንን ሰውዬ ጥላችሁ መጣችሁ። አቶ ቴቤት ኢላማይ ልክ ነበር። ሰራት ላይ ሲተኩስ ወንድሙ ጂያን ዘሎ ገብቶ ነው የተጎዳው። ይኸውላችሁ ምንም አደረጋችሁ ምንም እኔ የሚያገባኝ ነገር የለም። አሁን ያንን መረጃ የሚያውቀውን ሰውዬ ካለበት ቦታ አፈላልጋችሁልኝ ይዛችሁ ነው። በሉ ቶሎ በሉ። ዶክተሮቹ የጂያንን ሕይወት ለመታደግ ሁሉም በየፊናው እየተረባረበ ይገኛል። ጥይቱን አውጥተው ቀዶ ጥገና እያደረጉለት ነው። ቤተሰቡ ደግሞ በር ላይ ቆሞ አምላኬ እያለ ወደ አምላኩ እየጸለየ ይገኛል። ዶክተሮቹ ወጥተው መልካም ነገር እስኪነግሩ ሁሉም ጓጉቶ እየጠበቁ ነው። አንድ ሰው ግን የጂያንን መዳን በፍጹም አይፈልግም። በተቃራኒው ጂያን ሞቷል የሚለውን ዜና ለመስማት ከነሱም በላይ እጅጉን በጉጉት እየጠበቀች ትገኛለች። እቺ ሴት ማንም ሳትሆን አዝራ ነች። እሺ ወንድሜ ፖሊሶች ምን አሉ? ያው እስካሁን ምንም ያገኙት ነገር የለም፣ ግን እናጣራለን ብለዋል። አንተ ግን እንደዚህ አይነት ድፍረት ከተገኘ እንዴት ብለህ ወንድምን ትጠረጥራለህ? እንዴት ብለህ ጂያንን ካዲው አንተነህ የካደር አባትም አንተነህ ብለህ ትጠረጥራለህ? ወንድሜ ምን ማድረግ ነበረብኝ? ሰውየው የእሱን ስም ሲጠራ ነበር፣ እሱን ነበር ያለው። ጂያን ምን እያልክ ነው? ያን የማይረባ አንድ ሰው ያለውን ነገር ሰምተህ ነው ወንድምን የምትወነጅለው? ቆይ ወንድሜ ዛሬ ምን እንዳደረገ ያላየህም? ራሱን ለእኔ ስል እኮን አሳልፎ የሰጠው ለእኔ ስል ሊሞት ነበር፣ ሕይወቱን አሳልፎ ሰጥቶ ነበር። እንዴት ብለህ አንተ ወንድምን በዚህ አይነት ነገር ትጠረጥራለህ? በፍጹም ወንድሜን በዚህ አይነት ነገር እንዳትጠረጥረው። ሰራት ምንድን ነው የምታወሩት? ስለምን እያወራችሁ ነው? እማዬ ስለምንም አይደለም፣ እንዲሁ ስላለፈ ነገር እያወራን ነው። ስለ ጂያን ስለ ልጅ ያለ የምታወሩት? ቆይ አንተ እንዴት ነው ወንድምን የምትጠረጥረው? ቆይ እንዴት ብለህ ነው ወንድምህ የወንድምህ ጠላት ነው ብለህ የጠረጠረው? ቆይ ወንድምህን ሳታምን አንድ ተራሱ አምነህ ወንድምህ ላይ ለመፍረድ የበቃው? እማዬ እንደዛ አይደለም፣ ማስረጃዎች ነበሩ። ዝም በል እማዬ ተይ። የአቶ ጂያን ቤተሰቦች ዶክተር እንዴት ነው? ዶክተር ወንድሜ እንዴት ነው? ዶክተር ልጄ እንዴት ነው? ልጄ ደህና ነው? በመጀመሪያ ሁላችሁም ተረጋጉ። አቶ ጂያን ቀዶ ጥገናውን አሁን በሚገባ ሁኔታ አጠናቋል። ጥይቶቹን አውጥተናል። አሁን በጣም በጥሩ ሁኔታ ላይ ነው የሚገኘው። አምላኬ ተመስገን አምላኬ። በዚህ ዜና ቤተሰቡ በጠቅላላ ሰላሙን ሲያገኝ፣ ለአዝራ ግን ደስታን አልሰጠም። ጂያን በሕይወት ቆየ ማለት ለአዝራ የእሷ የመከራና የስቃይ ሕይወት ቀጠለ እንደማለት ነው። ጂያን በፍጥነት ስለተሻለው ቤተሰቦቹ ወደ ውስጥ ገብቶ ሊመለከቱት ይችላሉ ተብሎ ሁሉም በየተራ እየገባ ጂያንን እየጎበኘው ይገኛል። ፈጣሪ ይመስገን። ጂያን አንድ ነገር ትሆናለህ ብለን ሁላችንም በጣም ፈርተን ነበር፣ ደንግጠን ነበር። ልጄ ሚስት በጣም ተጨንቃ ነበር። አንተ ነጣለሁ ብላ እያለቀሰች ነበር። ለአንተ ፈጣሪዋን እየተማጸነች ነበር። ኦ በጣም ይገርማል። በእውነት ሚስቴ ይህን ያክል ተወጂኛለች ማለት ነው? አዎ ልጄ ተወዳለች፣ በጣም ተወዳለች። አትተዋት።
እሺ አንዴ ብቻችንን ተውን። ጃን ሲቀር ወንድሜ እንኳን ፈጣሪ አተረፈ። በጣም ተጨንቀን ነበር። አንተ ላይ ከተተኮሰብህ በኋላ ስለ ካድር አባት አንድ ነገር ልትነግረኝ ነበር። ስለምን ነበር ልትነግረኝ ነበረው? ወንድሜ ገና አሁን በደንብ አልተሻለኝም። ሲሻለኝ ሁሉን ነገር ነግርሃለሁ። ሙስጠፋ ዘይነብ የተፈጠረውን ነገር ሁሉ ለእናቷ ስትናገር ሙስጠፋ ይሰማል። ሙስጠፋ ምን ሆነ ነው? ከጃን ጋር ሆስፒታል ሆኜ እኮ ነው። ለምንድነው ደጋግመህ ብትደውልልኝ? በጣም ይቅርታ አድርግልኝ፣ ግን ያው የተፈጠረውን ነገር ሰምቼ አይዞሽ ለማለት ነው። አስበኝ ስለደወልክና ስለጠየቅኝ አመሰግናለሁ። እኔ እኮ ሁሌም አስብሻለሁ። ግን አንቺ ደህና ነሽ አይደል? ደህና ነኝ። ወደ ውስጥ መግባት ይኖርብኛል አሁን። ጃን አንድ ሰው ስልኩ ላይ ደጋግሞ ይደውላል። አጠገቡ አዝራ ስላለች ስልኩን ለማንሳት አልፈለገም። አዝራ ውዴ እባክሽን የህመም ስሜት የተሰማኝ ነው፣ ነርሷን ትጠሪልኛለሽ? አንተ የማትረባ ሰው ብለህ እኔ ላይ ታስተኩሳለህ? እኔን ልትገለኝ ትሞክራለህ? በቶሎ እንዲሻል እመኛለሁ። ለማንኛውም የታሰቡ ይህ አልነበረም፣ በተቃራኒው ነው። ምንድን ያልከው? ከፊታችን አደጋ ነበር። ያንን አደጋ ለማስተካከል ስንል ያንን ሰው መያዝ፣ ስርዓትን መግደል ነበር እቅዳችን፣ ግን አልሆነም። ምንድን ያልከው? ቲቤት ስርዓትን ልታስገድለው ነበር እቅድ? ይኸውልህ ቲቤት፣ እኔን የፈለግከኝ ልታረገኝ ትችላለህ፣ ግን ወንድሜን እንድትጎዳ ፍጹም አልፈቅድልህም። ጃን ከቲቤት ጋር ስልክ እያወራ እያለ ስለ ጃን መጎዳት አርፍዳ የሰማችው ይብሩ እየከነፈች ሆስፒታል ደርሳ ስልኩን እያወራ እያለ በመሃል በሩን ከፍታ ወደ ውስጥ ትገባለች። ይብሩ ምንድን ነው እዚህ ምትሰሪው? እንዴት ወደዚህ መጣሽ? ስርዓት ደህና ነህ? አሁን ገና ነው የሰማሁት። አመሰግናለሁ ስርዓት። ደህና ነኝ ይብሩ፣ ደህና ነኝ። ልትጠይቅኝ እዚህ ድረስ ስለመጣሽ አመሰግናለሁ። ምስጋናውን እንኳን አቆይ። ይህንን የቫዝሊን ሽቶ ከተቀባ በኋላ ደህና ስትሆን ትመርቀኛለህ። ኦ መዓዛው በጣም ደስ ይላል፣ ልክ እንዳንቺ። አዝራ የጃንን ነርስ አፈላልጋ አግኝታ በፍጥነት ይዛት መታ ወደ ውስጥ ልትገባ ስትል ድንገት ከውስጥ በኩል ድምፅ ትሰማለች። በሩን በቀስታ ገርበብ አድርጋ ነርሷን አመሰግናለሁ ብላ ትሸኛታለች። ጃን ከይብሩ ጋር ሲሳሳቅና ሲጫወት በሽተኛም ሰው አይመስልም ነበር። ሰላም ውድ የቃና መሳጅ ቤተሰቦች እንዴት ናችሁ? እንዴት ቆያችሁልኝ? ለዛሬ ያሰናዳውላችሁ ተወዳጁ ተናፋቂው ድራማ የበደል አበቦች ክፍል 20 ይህንን ይመስል ነበር። እንዴት ነበር? ሀሳብ አስተያየቱን ያስቀምጡ። በቀጣይ ክፍል ምን ይከሰት? አዝራ ይብሩ ላይ ምን አይነት እርምጃ ትወስድ ይሆን? ወይስ ጃን ላይ እርምጃ ትወስዳለች? ስርዓት ቲቤት የሚባለው ሰውየው ላይ መቼው የሚደርሰው? የካድር አባትስ መቼ ነው የሚታወቀው? እነዚህና ሌሎች በርካታ አጓጊ መሳጭ ምርጥ ትዕይንቶች፣ ምርጥ ታሪኮች ከፊት ይጠብቁናል። ሁሉንም አብረን በጋራ የምንመለከት ይሆናል። ይሄ ተወዳጅና ተናፋቂ ድራማ ግን በየዕለቱ ወደ እናንተ ጋር እንዲደርስ ለቻናላችን አዲስ ሆናችሁ ሰብስክራይብ በማድረግ የቃና መሳጭ ቤተሰብ በመሆን ተወዳጁን የበደል አበቦች በየዕለቱ ወደ እናንተ ጋር እንዲደርስ ማድረግ ይችላሉ። ላይክ በማድረግ ደግሞ አዳዲስ ምርጥ ቪዲዮዎች እንዲሁም ተናፋቂው ድራማ ቀደም ብለው ወደ እናንተ ጋር እንዲደርስ ማድረግ ይችላሉ። ስለ ሁሉም እስከ መጨረሻ ከኔ ጋር ስለቆያችሁ ከልብ እያመሰገንኩኝ በቀጣይ ክፍል እስክንገናኝ ኩፋይን ካውት ደጋ ይለፎት አገሬ ሰላም ትሁን።